ያው እንግዲህ ሴትነት በራሱ ትልቅ ኃላፊነት ነው። ከዛም ሲያልፍ ደግሞ እናትነት ትልቅ ኃላፊነት ነው። እናት ትልቅ ትምህርት ቤት ነች። እናት ትልቅ የሕክምና ተቋም ነች። እናት ትልቅ ብዙ ኃላፊነት ያለባት ቦታ የሚሰጣት ነች እና እናት ብዙ ተወርቶ ማያልቅ በረከት ያለባት ነች እና ሰሞኑንም እያየን ያለነው ይህንን ነው። እናቶች ለልጆቻቸው ብቻ ሳይሆን ሰው ለሆነ ፍጥረት በሙሉ የሚራሩ የሚንሰፈሰፉ ውስጣቸው ያለውን ብዙ ነገር የተሻለውን ነገር ለልጆቻቸው አጠገባቸው ላለው ሰው የሚመኙ ናቸውና እናትነት ትልቅ በረከትም ነው፣ ትልቅም ደግሞ ኃላፊነትም ነው። ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ውድ የሀገሬ ልጆች በሀገር ውስጥም በውጭም ያላችሁ እንዴት ናችሁ? ሰላማችሁ አሁንም ይብዛልን። ለቻናሉ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረናችሁ በአዳዲስ መረጃዎች አብረን እንድንዘልቅ በአክብሮት እንጠይቃለን። ዛሬም ወዳገኘነው አንድ አዲስ መረጃ እንዲሁም ደግሞ በጣም የሚያስደስት ነገር ነው ወደ እናንተ የምናደርሳችሁ። በዛሬው ዕለትም ያው እንግዲህ ሰሞኑን በሩታና በአብርሃም በኩል እየሆነ ያለውን ነገር አይተናል። ነገር ግን የሩታም እናት ቤተሰቦቿ ወደዚሁ ወደ አዲስ አበባ ከክፍለ ሀገር ድረስ መጥተው ነገሮችን እዚህ ያለውን ለማርገብ ለማስተካከል በጣም እየጣሩ ነው። ከዛም ደግሞ ትልቁን ኃላፊነት እየተወጡ ያሉት የሩታ እናት ናቸው። የሩታ እናት በጣም መልካም የሆኑ ለልጃቸው ብቻ ሳይሆን የልጃቸውንም ባለቤት እንዲሁም የልጃቸውን ልጅ እንደ ልጃቸው እንደ ራሳቸው አድርገው የአካል ክፋዮቻቸውን እጅግ በጣም ወደ ራሳቸው አቅርበው ነገሮችን ለማስተካከል ብዙ ርቀት እየሄዱ ነው። ያው የሩታ እናት አመጣጣቸው እየተፈጠረ ያለውን ነገር እያንዳንዱን ነገር እስከዛሬ ያው አያዩም ነበረ። ነገር ግን በቅርብ ጊዜያት ሩታ ላይ እየደረሰውን ያለውን ጫና በማየት ሰዎች ለሩታ ቤተሰቦች ይህንን ነገር ለምን ዝም አላችሁ የሚለው ነገር ጥያቄ ሲመጣባቸው ያው የልጃችን ነገር እንደዚህ ከሆነ ያሳስበናል፣ ነገሮችን ለማስተካከል እንሞክራለን በማለት ከአሉበት ሀገር ወደ አዲስ አበባ መጥተው እዚህ ነገሮችን ለመፍታት ብዙ ጥረቶች እያደረጉ ነው። አሁን የተሰማው ነገር ግን የሩታ እናት ወደ አብርሃም ነገሮችን እንዲያስተካክል እንዲሁም ደግሞ ሩታንም አስቀምጠው ትልቅ ምክር እየመከሯቸው እንደሆነ እንዲሁም ደግሞ ባካችሁን ትዳር እንደዚህ አይደለም፣ ትዳር ብዙ መስዋዕትነት የሚያስፈልገው እንዲሁም ደግሞ የሚከፈልበት ቦታ ነው። እባካችሁ ለዚህ ምስኪን ልጃችሁ ለዚህ ለአብራካችሁ ክፋይ እንኳን ስትሉ ነገሮችን ለማስተካከል ሞክሩ። ህይወታችሁን በዚህ መንገድ አትምሩ፣ ቀይሩ። ይሄኛው ትክክለኛ መንገድ አይደለም በማለት ልጃቸውን ሩታን እንዲሁም ደግሞ እንደ ልጃቸው የሚያዩትን የልጃቸውን ባለቤት አብርሃምን እጅግ በጣም በሰከነ በተረጋጋ መንፈስ እየመከሩ እየገጸጹ ነገሮችን እንዲያስተካክሉ እየመሯቸው እንደሆነ ደርሶናል። ይህ ብቻ ሳይሆን ልጃቸው ሩታን የምታሳየውን ባህሪ እያደረገች ያለውን ነገር ልክ እንዳልሆነና በዚሁ መቀጠል እንደሌለበት ይህ ነገር ዋጋ እሷን እንደሚያስከፍላት የያዘችውን ልጅ ብቻዋን በዚህ ደረጃ ኃላፊነት ወስዳ ማሳደጓ መልካም ሆኖ ሳለ ነገር ግን አባት ነው። አባት ሊተካው የሚችል ነገር የለም። ብዙ ነገር ከአባት ልጅ ይፈልጋል። ስለዚህ አሁን እየሄድሽበት ያለው መንገድ አብሮሽ ዙሪያሽ ያሉ ሰዎች አንቺን ወደ ገደል ውስጥ ለመጨመር አንቺን ሌላ ነገር ውስጥ ለመጨመር እያደረጉት ያለውን ጥረት አይቻለው። ልጄ እባክሽ በዚህ መንገድ አትሂጂ በማለት ያው የሚሳሱላትን የሚወዳትን ልጃቸውን እየገጸጹ እየተቆጡ እየመከሩ ይገኛሉ። ይሄም ነገር ወዴት እንግዲህ ያመራል? የሩታ እናት መረጋጋታቸው፣ እናትነታቸው እንዲሁም ደግሞ ለልጆቻቸው ያላቸው አክብሮትና ፍቅር የአብርሃምን ልብ እንደገዛው እንዲሁም ደግሞ አብርሃም ነገሮችን ቆም ብሎ እንዲያስብ እንዳደረገው ነው እየወጡ ያሉ መረጃዎች የሚያሳዩት። ምክንያቱም አብርሃም አሁንም ወደ ሌላ ህይወት የመሄድ ፍላጎቱ እያደረገው ያለውን ነገር ሁላችንም እያየን ነውና የሩታ ቤተሰቦች እንደ ቤተሰብ እንዲሁም ደግሞ እንደ ልጃቸው ባለቤት እያደረገ ያለው ነገር ልክ አይደለም። እዚህ ጋር ልጅ አለ፣ ባለቤት ነች፣ ትዳር አለ። ይህንን ሁሉ ነገር በአንዴ ትውት አድርጎ ሌላም መንገድ መቀጠል ልክ አይደለም። ከሆነም ደግሞ በአግባቡ በስርዓቱ ቢሆን መልካም ነው። መክፈል ያለባችሁ ዋጋ እንደዚህ አይደለም።
እናንተ ልጆች ናችሁ። አሁንም መብሰል ይቀራቸዋል። አሁንም ነገሮችን ማገናዘብ ይቀራቸዋል። ያ ነው ወጣትነታችሁ፣ ልጅነታችሁ ነው እንደዚህ የሚያደርጋችሁ እንጂ እኛ በኖርንበት ትዳር ባሳለፍነው ህይወት ብዙ ነገሮችን ችለን አሳልፈን ብዙ ሊጎዱን የሚችሉ ነገሮችን በሰከነ መንገድ እንዲሁም ደግሞ በብልጠትና በብልሃት ነው ያሳለፍነውና ነገሮችን ለሌላ ሰው አውጥቶ ማሳየት፣ ለአደባባይ ማጋለጥ እንዲሁም ደግሞ ለሶስተኛ ሰው በር መክፈት ጭራሽ ነገሮችን ያብሳሉ እንጂ አያስተካክሉም። እባካችሁ ልጆቼ፣ አሁንም ሁለታችሁም ልጆቼ ናችሁ። የምመክራችሁም እንደ እናት ነው። እኔ እናንተ አብራችሁ ሆናችሁ ይህንን የመሰለ ልጅ ስታሳድጉ ነው እንጂ ማየት የምፈልገው የእናንተን መለያየት እንዲሁም ደግሞ የእናንተ ለየብቻ ሆኖ የዚህ ልጅ በአንድ ወገን ሆኖ ማደጉ ልክ አይደለም ብለው ትልቅ የሆነ ምክር መክረዋል። ይህ ምክር በጣም ትክክል የሆነ ሊደገፍ የሚገባ የሩታ እናትን ሊያስመሰግናቸው የሚገባ ሁላችንም ልንማርበት የሚችል ነውና አንዳንዴ ትዳር ላይ ነገሮችን ፈጥኖ ከማድረግ እንደዚህ የሆኑ መልካም ሰዎች፣ የራሳችን የሆኑ ሰዎች፣ በተለይ ደግሞ እናቶች፣ አባቶችን፣ ትልልቅ ሰዎችን አቅርቦ ማማከር የተሻለ ነው። ምክንያቱም እነሱ በህይወት ልምዳቸው ብዙ ነገሮችን አይተው ስለሚመጡ ለዛ ነገር ቀላል መፍትሄ ይፈልጉልናል ማለት ነው። እናም ይህንን ነገር ነው የሩታ እናት እያደረጉ ያሉት። ማዘር እንግዲህ እድሜትን ያርዝመው፣ እርሶ በጣም መልካም ሰው ኖት። ይህንን ትዳር እንደ አዲስ ገንብተው ሁላችንም እንደሰትበት እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ አብራችሁን ስለምትቆዩ እናመሰግናለን። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን ረዥሙን መንገድ እንድንዘልቅ አዳዲስ መረጃዎች እንዲሁም ደግሞ ያልተሰሙ ዜናዎችን ወደ እናንተ እናደርስላችኋለን። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑልን።